ነገር እሰማበታለሁ፣ ግን እኔ ላይ አንድም ነገር አድርጎ አያውቅም። እንዲህ ጫፌን ነክቶኝ አያውቅምና ለምን አቤቱታ እስክትወጣ ድረስ ቆይ፣ ለምንድን ነው ቡቡዬ ሀይሚን ማትነካት? ለምንድን ነው ዛሬ ስለነሱ አንዳንድ ያሸንጓሊቱን ነገር ሪያክሽን ልሰራ ነው። ዘና በሉ። ለምን አልነካሽም? እንዴት እስካሁን ድረስ ልትሉ ትችላላችሁ፣ ግን ወፍ በዛም በሉ በዛ ለዛ ነው ስላልነካሽ ነው በቀደም ረግጠሽ ልታፈነጅው ነው እያሉ እንግዲህ ቅመሟን ዛሬ ሲወርዱባት ነው ያደሩት ቲክታክ ላይ ማለት ነው። እንግዲህ ብሩክ አለማየሁ ለምንድን ነው ማትነካት ሃይማኖት ታደሰን አሸንጓሊት በየጊዜው ማምጣት? አሸንጓሊትማ ይኸው ለእኛ ለሲንግሎቹ ልክ እንደዚህ ነው ቁጭ ያሉ አጠገባችን አሸንጓሊቱ። አንተ ደግሞ አጠገቡ አለህ። እንግዲህ ለምንድን ነው እማይነካኝ? ሌሎቹን ሴቶች እንደፈለጉ ያቀብጣቸዋል፣ እኔ ጋ ግን ሲደርስ ሴትም አልመስለው ወይ ለምንድን ነው የማይጠይቀኝ እያለች ነው። አቤት እልህ፣ አቤት መፈታተን። እልህ ነው እኮ ይሄ ሁላ ነገር ቤተሰቦች። እና አሸንጓሊት በየጊዜው እየቀያየረ ያመጣልኛል አላቸው። ይኸው አሸንጓሊት ግብድዬ አሸንጓሊት እኔ ጋም አለ፣ ሁሉም ቤት አለ። የሌለው ማን ነው? ወንድ ነው የሌለው፣ ወንድ የለም። እኛ ምንድን ነው ስድስት ስላለን ገባችኋል? እኛ ጭንቅላታችንን አሳምንን ስራችንን ነው የምንሰራው። ታዲያ ሃይማኖት ታደሰ አንተን የሚያክል ጎረምሳ አጠገቧ መሬት ላይ ተኝታ ስታይ ምን ይሰማታል? የፈለገ ነገር ይሁን የፈለገ ነገር በሉ እዚህ ጋር ፈለገችም አልፈለገችም በፍርሃት ውስጥ ብሩክ ይመጣ ይሆን አይመጣ ይሆን እያለች እንትን ትላለች። ታዲያ ብሩኬ ለምንድን ነው ፈተና የምትሆንባት ለልጅቷ? እንደዚህ ሚዲያ ላይ ወጥታ ጫፌንም አልነካኝ ዝንቤንም አልነካኝ እያለች እንዴ! እኛ ሲንግሎች አይላቪው እንደዚህ ከአሸንጓሊታችን ጋር እያልን ይዘናል አይዘንም አንል። አሸንጓሊቱን እንደፈለገ እንላፈዋለን። ግብዳ አሸንጓሊት ታመጣላታለህ ብሩኬ፣ አንተ አለህ። ለምን ያስፈልጋል አሸንጓሊት? እኮ ብቻውን ለሆነ ሰው መዝናናት ምናምን ልክ እንደዚህ ማለት ነው። ስለዚህ አሸንጓሊት ይዘህ አትሄድ፣ ፎቶ ይዘህ አትሄድ። ቡቡዬ አንተ እቅፍ ነው የናፈቃት ልጅቷ። ተረዳት እንጂ እንደኛ እኮ ግራ ገባን። ለማንኛውም ዛሬ የእነሱን ሪያክሽን ከዚህ አሸንጓሊት ጋር ልሰራላችሁ የመጣሁት። ከወደዳችሁት ፈታ ዘና እያላችሁ እንዲሁም ሃይማኖት ታደሰ ስለተናገረችው ነገርና ብሩክ አለማየሁ ካሜራውን ስላየው ነገር አንዳንድ ነገር መናገር ፈልጌ ነው የመጣሁት። ይሄ የብሩክን አሸንጓሊት አያክልም ጋይስ? ያክላላ። እና ለማንኛውም እስከ መቼ ድረስ ነው አሸንጓሊት ማቅፈው እያለች ነው ሃይማኖት ታደሰ ማለት ነው። ጋይስ ሰላም ጤና ይስጥልኝ ወድ ቤተሰቦች፣ መሀል ገብቼ ሰላም አልኳችሁ። እንዴት ናችሁ? ደህና ናችሁ? አለውኝ። ማታ ይሄን ግማሹን ሰርቼ ሆኖ ከእነሱ ጋር ሪያክሽን ማድረግ ስለፈለግኩኝ ማለት ነው። እና ዝም ብዬ ለምን አልሰራ ስለሚመሳሰል አሸንጓሊቱ ለምን አልሰራበት ብዬ ነው። ሃይማኖት ታደሰ ዝም ብለሽ ብሩክ ላይ አንድ ቀን ወርደሽ ልክ እንደዚህ ተኝበት፣ በቃ ለጥ ብለሽ ደሪ። ይሄ አልነካኝም ምናምን ሮሮ አታወሪ ወጥተሽ ማለት ነው። አንቺ ይመስለኛል ያኔ ሰው የሚያወራውን ነገር ንጹህ ለማድረግ ፈልገሽ ነው። ግን አሁን ደግሞ ሰው እየተረዳሽ ያለው አንቺን በሌላ መንገድ ነው። የሆነ አይፈልግሽም ይሆናል፣ የሆነ አይወድሽም ይሆናል። እሷም ደግሞ የምትፈልገው የሆነ ነገር በቃ ማለት ፈልጓት፣ እሺ በቃ ነይ እንዲህ እንሁን እንዲላት ነው የምትፈልገው በእርግጠኝነት ማለት ነው። ይሄን ደግሞ ከካሜራ ጀርባ እኮ ቀርገሽ መጠየቅ ትችላለሽ። ልክ በቀደም በእርግጫ እንደተማጣሽው ቁጭ ብለሽ ነው ላይ ማለት ነው መጠየቅ ትችላለሽ። ከዛ ምላሹ መስማት እኮ ነው፣ ካሜራ ላይ ባይወጣም ማለት ነው። እንዴ ከካሜራ ጀርባ ጭራሽ አይቀርበኝም፣ ካሜራ ላይ ብቻ ነው እንደዚህ ምናምን የሚለኝ አለች። ጉድ እኮ ነው ቤተሰብ። ኧረ ተይ ቡቡዬን ስሙን አታጥፊው። ተይ አታጥፊው ስሙን። ዴ ምን ኖር አይደል? እንዲህ በዚህ ልክማ እንደዚህ ይደብራል ጋይስ፣ አይደብርም እንዴ? እውነት ብዙ ሰው ጥያቄ ሆኖበታል። ለምን ሌሎቹን ሰዎች ምንም እንትን የለበትም ብዙ ነገር እሰማበታለሁ አለች። ቆይ ምን ማለት ነው? ሲከትል ደግሞ ትናንትና በስመ ቀንደኛ የሃይሚ እህትነኝ ባዮቹ ወይኔ ድምፅ ማስገባ በጣም ደስ ይለኝ ነበር። የመጨረሻ ነው በቃ የተናደዱት። ለምን የተናደዳችሁት ግን? እንደዛ ብላ ባሏን አልነካኝም ብላ ስለተናገረች ምን አናደዳቸው? ይሄ እኮ ግልጽ እኮ ነው። እኔ በሁለት ነገር ተረድቻታለሁ። አንደኛ እዛ አብረው ስላሉ ያኔ አብረው ተኝተዋል ለተባለው ነገር ነው። ግን ማለት ነው ምንም አላችሁ ምን ማለት ነው? ሰው አያምናችሁም። ፈጣሪ ካመናችሁ በቂ ነው። ግን ደግሞ ሚዲያ ላይ ሃይማኖት ታደሰ እንደዛ አይነት ጥያቄ ጠይቅም። አንደኛ የወንድ ልጅ ሞራል መጉዳት ነው። ያዘነልሽን ወንድ ራሱ እንደዚህ አይነት ነገር እንዲያደርግሽ እየገፋፋሽ ነው። መገፋፋትም ካለብሽ
በቃ በራስሽ ፕራይቬት ነው። ይሄ ፕራይቬታችሁ ነው። ሃይማኖት ታደሰ በጣም ትልቅ ጥፋት ነው እዚህ ጋር ያጠፋችሁ ማለት ነው። እውነቴን ስነግራችሁ እንደ ሴት ማለት ነው። አሁን ዛሬ እኔ ከአሸንጓዴቱ ጋር ስለሆንኩኝ ምናምን የሆነ ሌላ ነገር ልታስቡ ትችላላችሁ። እኔ ግን ነገረ ስራቸው ስለገረመኝ ነው። የህፃን ስራ እየሰሩ ስለሆነ ማለት ነው። ምክንያቱም በፍጹም በመጀመሪያ ቪዲዮ ራሱ ብሩኬና ሀይሚ ማዳመጥ ነበረባቸው። ይህን ቪዲዮ ከመጫናቸው በፊት ጭራሽ አልነካኝም። በቃ ሌሎቹ ጋር ግን ብዙ ነገር እሰማበታለሁ። ምን ማለት ነው? ወይስ ያችን ነገር ለመቆስቆስ ፈልጋችሁ ሌላ ነገር ጦርነት ለመክፈት ነው? ርዕስ ናት ማለት ነው። አይዶነ አልገባኝም። ግን በዛ ልክ እንደዚህ እየተዋደዳችሁ የሆነ እኛ ፊት የምትቸክሱት ነገር ግን ትንሽ ይከብዳል። ትንሽ ማለት ነው። ሃይማኖት ታደሰ በዚህ ልክ እንደዚህ የወረደ ነገር ባታመጪ ጥሩ ነው ብዬ አስባለሁ። ምክንያቱም 2 ዓመት ሙሉ ሰው አብሮ ቆይቶ አልነካኝም፣ አልተፈለጥኩም፣ ምን አላልኩም፣ ህዝቡንም አስረዳሹም አላስረዳሹም ማለት ነው። ማንም ሊያምንሽ አይችልም። ሁለተኛ ነገር ደግሞ ብሩኬ ካሜራ ላይ ብቻ ከሆነ የሚንከባከብሽ አንቺ ምን ትሰሪያለሽ ከሱ ጋር? በቃ ቁረጭ፣ በቃ ወስኝ። አሁን እውነት ተጠልፈሽ ታግተሽ ነው አሁን እዛ ቤት እውነት እንደዛ ቁጭ ያልሽው? እንደዛ እውነት ጠልፎሽ መውጫ አጥተሽ? ውሸት ውሸት። በቃ መቀመጥ ስለፈለግሽ ብቻ ነው ተቀመጭ፣ አለቀ። ከዛ ውጭ ግን አንቺ ካልፈለግሽው በቃ የሆነ ስለ ራስሽ አንቺን ለምን እንዳልነካሽ አንቺ ጋር ምን ችግር እንዳለ ወደ አንቺ የሚቀርብበትን መንገድ ምን ነው ለራስሽ ማድረግ ያለብሽ። ይሄ ፕራይቬት ህይወትሽ ነው፣ ካሜራ ላይ አይደለም። ብሩክ እኮ ካሜራ ላይ እኔ በቃ እንደራ ብለን ምናምን ቢልሽ ኖርማል እኮ ነው። ወንድ ልጅ እኮ ነው፣ ወንድ ልጅ ነው። ይሄ ምንም ችግር የለበትም። የምትጎጁ ግን በዛን ሰዓት ላሳስተ ነበር ፊልም አሳይቼ ምናምን ምናምን። ማንም የሚጎዳው ራስሽ እኮ ነሽ የምትጎጂው። ወንድ ልጅ እኮ ችግር የለበትም ማሮቼ። የምሬን ነው የምነግራችሁ። ስንት ጭንቅላት ያለው ወንድ ከሆነ ብር እየሰጠ ሊረዳሽ ይችላል። ያ ብር መስጠት ደግሞ ለአንቺ ተግባር የለውም። እንደዚህ አይነቶችን ጭምት ወንዶችን፣ ስርዓት ያላቸው ወንዶችን እናንተ እንደዚህ አይነት ነገር ግንኙነት የማትፈልጉ ከሆነ የሆነ አትገፋፉ። እንዲህ አይነት ነገር ውስጥ አትጨምሩ። ሰው የፈለገውን ነገር ያወራ። ይሄ እኮ የፕራይቬት ህይወታችሁ ነው፣ አለቀ። የምሬ ነው። ሃይማኖት አዲስ አሁን ትናንት ቪዲዮዋን ያልተመቸኝም ግን አሽቃበጥኩላት እውነት ለመናገር ምክንያቱም አይወራም በዛ ልክ። እንዴት እሱ አሁን ለሱ እሷን አክብሯት ነው ወዷት ነው የሚወዳችሁ ወንድ። ለእናንተ የወደፊት የምትሉት ወንድ ለህይወታችሁ በጣም ነው የሚጠነቀቅላችሁ። እድሜ ልኩን ነው የሚጠነቀቅላችሁ። የሚወዳችሁ የሚያፈቅራችሁ ወንድ ማለት ነው። ይሄ ማተራ ዝም ብሎ ለስሜቱ የሚጠቀምብሽ ወንድ ቢሆንም እስከዛሬ ድረስም አብሮሽም አይኖርምም። እንኳን መሬት እንኳን ፎቅ እንኳን ሰማይ እየተኛ አብሮሽ አንቺን ምን አለማመጠው? ምንም። ግን ስለሚወድሽ ስለሚያከብርሽ ነው፣ አለቀ። ይሄን መረዳት አለብሽ። ይሄንን መረዳት አቅቶሽ ነው ወደኛ ያመጣሽው። እኛ ምን እንበል አሁን? ብሩኬን አሁን ምን እናግዛት? ለሀይሚ ቤተሰቦች እንደራሳችሁ ሆናችሁ። ምክንያቱም ሚዲያ ላይ ይዛ የመጣች ባለፈው እርዱኝ፣ አስወጡኝ፣ እኔ ታግቼ እንዴት ዝም ትሉኛላችሁ? እንዴት ብሩኬን ጀግና ትላላችሁ? አለች። እኔ የምለው ከጠለፍክ አይቀር ብሩኬ በረቃቅስና አሳየን። በቃ አለቀ። በረቃቅስና ቤተሰቦቼ ካሁን በኋላ ሮሮ እንዳሰሙ ከዚህ በኋላ በቃ ብተናግረሃል። መደፈሩ ላይ ቀር፣ መፈታቱ ላይ ቀር፣ የጠጉር ቁጥጥሩ ምንድን ነው መግደርደር ብልሃል፣ ጀምረኸዋል። ሂድበት ብሩክ አለማየሁ። አታንቆፋፍብን እዚህ። እንግዲህ የልጅቷንም እድሜ ሰምተናል፣ አውቀናል። በፈቃደኝነት ቤተሰቦች እገታውን መርጣችኋል አይደለ? ስለዚህ ይሄንንም ፍቀዱላቸው። ፍቃድ ፈልገው ነው በእርግጠኝነት እንደዚህ እየተመላለሱ የሚመጡት፣ ፍቃድ ፈልገው ነው። እያንዳንዱን ነገር ቤተሰብ ሳያስፈቅዱ እየተጓዙ አይደለም ጋይስ። ስለዚህ ብሩኬ ወስን፣ በቃ ወስነህ በረቃቅሰህ ተገላገል። እንደምንም ተንቀጥቅጠህም ሆነ ምንም ሆነ በቃ እንግዲህ ቻለው። ለምንድነው የሚቀጠቀጠው? ካላችሁ ያው በሃይማኖትን ስለሚያከብራት ስለሚወዳት ማለት ነው። የሚወዳችሁ ወንድ ማለት ነው ሞራል ያጣል ለመጀመሪያ ጊዜ ማለት ነው። ከዛ ከሁለተኛ ሶስተኛ በኋላ ግን ኖርማል ነው፣ ይለመዳል። ግን አሁን ብሩኬ ፍርሃት ኖሮበት ነው የሚሆን፣ ፍርሃት አለበት። ያንን ደግሞ ሃይማኖት ታደሰ ከካሜራ ጀርባ ለራስሽ የሚሰጥሽን የሚቀርብሽን ቦታ ማድረግ ትችያለሽ። ከካሜራ ጀርባ ወፍ የለም እና ካሜራ ላይ ብቻ ነው። ለእኛ ነው እንደዛ የምትሆኑት። ከዛ ደግሞ ዛሬ እናንተ በዛን ሰዓትም ሲጠልፈኝ ዝም ብላችሁ እንደዛ አልነካኝም ብዬ ስነግራችሁም ዝም ብላችሁ፣ አሁን ደግሞ አሻፈረኝ ብለሽ የሆነ ነገር ይዘሽ እንደመጭ ሃይማኖት ታደሰ ማለት ነው። በመጀመሪያ የፕራይቬት ህይወታችሁን አታውጭ ሚዲያ ላይ። ብሩኬ ነካሽም አልነካሽም ማለት ነው
የሚያምንሽ ያምንሻል፣ የማያምንሽ ደግሞ አያምንሽም። የፈለገውን ያወራ። ሲቀጥል ደግሞ ካሁን በኋላ ሀይሚና ብሩኬ ምንድነው 10 ጊዜ ያልጋ ፕራንክ መስራት? ይሄ ቪዲዮ እኮ ስንት የተሰራበት። የሰው ልጅ አንዴ ከተፈተነ ተፈተነ፣ በቃ አለቀ አለቀ። እኔ የትናንት ነው ፈተና ሳይሆን የምለው አግቶኛል፣ ጠልፎኛል። ለምንድን ነው እንዲህ የማያደርገኝ ነው ጥያቄ ነው እኔ የሚመስለኝ በራሴ ቤተሰብ። ምክንያቱም አንደኛ ይሄ ነገር ብዙ ጊዜ ተሰርቶበታል። ምንም ይሄ እዚህ ጋር ፈተና አያስፈልግም። ሁለተኛ ነገር የብሩክ ቪዲዮውን አስተያየቱ በጣም ነው የገረመኝ። በጣም ተናደደም ፎከረም። ከዛ ግን አይ ላይት ሲሆንበት እኮ ነው ፈለግ ማድረግ የጀመረው። ጀግና እኮ ነሽ አንቺ አንበሳ እኮ ነሽ። አይ ቡቡ ይመችሽ። የምሬ ነው ያደረገው ነገር ተመችቶኛል። ግን እሷ እንቅልፍ የመጣ ስንት ሰዓት ሆኖ ነው እንቅልፏ መጥቶ ልትታጠብ የገባችው ፊቷን። ወይኔ ጉዴ ፈላ። እኔ ብቻ ለማንኛውም ምን ማለት እንዳለብን አናቅም። እኔ ታግቻለሁ ግን ምንም አልተነካውም ወፍ የለም የተባለ እንደዚህ ወቀሳ መጥቶባቸዋል የጨረቃ ፋሚሊ። ስለዚህ የሆነ ነገር በሉ፣ ወይ ፕራይቬት ህይወታችሁን አታውሩ፣ ወይ ብሩክ አለማየሁ በቃ በረቃቅሰህ አስረክብ፣ አለቀ። እዚህ ጋር ምንም ማስታመም አያስፈልግም። እየተናገረች እኮ ነው ልጅቷ በተዘዋዋሪ። ፈለገችም በሉ አልፈለገችም በሉ ፍቅር ፍቅር ነው። በቃ ፍቅር ግልጽ ነው። ፍቅር አይዋሽም። ፍቅር አይደበቅም። በቃ እች ልጅ እውነትም በቃ ሊሆን ይችላል፣ ፍላጎቷ ሊሆን ይችላል። በቃ ከወደደችው ወደደችው ነው፣ ከወደዳት ወደዳት ነው። እሱም ደግሞ አፍሯት ሊሆን ይችላል። ምክንያቱም ያው ሃይማኖት ታደሰ የሆነ በቃ አንዳንዴ እሷ ፈልጋ እስክትጎትተው ይሆን ምን ይሆን አላውቅም። ግን በዚህን ያክለኛ ላይ ካሜራ ላይ እንዲወጣ እኔ ወፍ የለም ምንም አይነካኝም ብላ እስክትናገር ድረስ ከደረሰች ብሩክ አለማየሁ ስሜቷን ልትረዳ ይገባል። እውነቴን ነው። እኔ አላደባብስልህም ወንድሜ፣ ተረዳት ልጅቷን። እንደዚህ በየጊዜው እየወጣች ሮሮ የምታቀርብ ከሆነ እንዲህ ከባድ ነው። አግታሃትም ጠልፋሃትም እንደዚህ አይነት ነገርም ሳይኖር ታዲያ እኔ አቤቱታ ባትወጣ አልፈርድባትም። ሃይማኖት ታደሰ ሪል የምሬ ነው የምላችሁ። ስለዚህ ብሩክ አለማየሁ አንዱን እንኳን እሺ በል እንዴ። በፊት ቢያንስ አንተ ስታስኮርፋት ትወጣለች። አሁን ወዴት ትሄድ? ወደዚህ ግድግዳ ነው ያለው፣ ወደዛ ሽንት ቤት ነው ያለው እንደምንባለው ከሆነ ማለት ነው ጋይስ። ስለዚህ ብሩክ አለማየሁ ይሄንን ፍላጎቷን ይሄንን ሙዷን ማለት ነው ወይ ማስደሰት አለብህ ወይ አንድ ነገር ማድረግ አለብህ። በቃ ሂድበት። ምንም ጥያቄ የለውም። በቃ ኃላፊነቱን ተወጣ፣ ሂድበት። ተጠንቀቅ፣ ራስን ጠብቅ። በቀደም ደግሞ ልብስ ይዞ ሲሄድ ፌስታል ተከልክሏል። ኢትዮጵያ ፌስታል ተከለከለ እንዴ? ልብሱን ይዞ ሲሄድ ሀገራችን ላይ ፌስታል ተከልክሏል አለ እና እየሳቆኝ ነበረ። የምሬን ነው። እግዚአብሔርን ሄዳችሁ መስማት ትችላላችሁ። ልብሱን በፌስታል ሲወስድ ፌስታል ተከልክሏል ሀገራችን ላይ ብሎ በካርቶን ነው ያደረገው እና እየሳኩኝ ነበር። ትናንት ሃይማኖት ጥያቄ ካቀረበችው ጋር ገብቷቸዋል ብዬ አስባለሁ ጋይስ። ለማንኛውም የኛ ውድ ቤተሰቦች ለዛሬ የነበረን ቆይታ ይሄን ይመስላል። ለሃይማኖት ታደሰ ድምፅ እንሆናት። ብሩክ አለማየሁ የዚህ መልሱንም እንጠብቃለን። ይህን ቪዲዮ ትሰማዋለህ በእርግጠኝነት የሃይሚን ቪዲዮ የትናንትናውን ለምን እንዳልነካሃት አስረዳት። በቃ አስረዳት። የምሬን ነው። ምክንያት ግን አስረዳት። አንድ ሰው ምክንያቱም ካላስረዳ ድረስ እኔ ጠልቶኝ ነው ወይም አይወደኝ ምን አስቦልኝ ነው የሚል ስሜት ነው የሚሰማው። ስለዚህ ልትረዳት ይገባል። ያለውን ነገር አዝናላትም ከሆነ ምንም ሆነ ማስረዳት አለብህ። የኛ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ፣ አመሰግናለሁ። መልካም ጊዜ ይሆንላችሁ። እንግዲህ አነጋገሬ የሚያስከፋችሁ ሰው ካለ እኔ ማስረዳት ስለፈለግኩኝና ዘና እንድትሉበት ያክል ነው አሸንጓሊቱ እንደዛ ሁኝ የመጣሁት። ያው ስራም ስላለቀ አሁን ላይ ፍሪ ነን። ለዛ ነው እንግዲህ በተለያዩ ጨዋታዎች በተለያዩ ፍትፈታዎች እናንተ ጋር አብረን እንድንስቅ እንድንጫወት እመጣለሁ ማለት ነው። የኛ ውድ ቤተሰቦች አመሰግናለሁ። ባይ። ወዳችኋለሁ።